መናገር ስላለብኝ ነው። ለሌሎችም ይጠቅማል ብዬ አስባለሁ። እና ታፕታፕ ኮፒ ሊንክ አድርጉ። የኔዎቹ ሜምበሮቼ ማኛውን እየነካችሁ ሜምበር ሁኑ። ሰላም ናችሁ? ታዲያስ ታፕታፕ አድርጎ አንዴ። ሲበዛም ማር ይመራል አይደል? ሲበዛም አንዳንዴ ያስጠላል። ሰላም ፕሪንሴስ ሜምበር እየሆናችሁ ሲበዛም ያስጠላል። ዜዶ በኋላ ዮኒ ማኛ አማሮኝ እንደዚህ ሆኛለሁ እንዳትይ። ስለዚህ በደንብ ሪከርድ አድርጉልኝ። በኋላ ዮኒ ማኛ ነው እንዲህ ዜዶን ያደረገው ምናምን እንዳትሉ ነው የምለው። ተግባባን? ያ ምንድን ነው? ተዋሻለሽ። በጣም ውሸታ ቀጣፊ ነሽ። በጣም ምጠለው ጣጣ ሰላም ቀጣፊነትሽ ነው የሚያስጠላኝ። ይሄ ደግሞ ችግሩ ምንድን ነው? አንዳንዴ ይሄ ከስካር ከዱርዬነት ከመንደረኛነት የሚመጣ ማርያምን የዴዚ እናት ታፈቅረዋለች እያልሽ ስትይ ቆይተሽ እናንትና ቤት ገብተሽ ማን ነው የምትባለው? ሀቢባ ቤት ገብተሽ ድራግ ትወስዳለች፣ ታጨሳለች፣ ተሰካራምና ስላለች ነው እንደዛ ያልኩት እንጂ ሌላ አይደለም እያልሽ ትቀበጣጠሪያለሽ። ታብታብ አድርጉ፣ ኮፒ ሊንክ። ማርያም ምን አገባት እዛ ጋር? ማርያምን ሚካኤልን እወደዋለሁ። ዝምባ ሚካኤልን ብትወጂው እንደዛ እከካቶኝ እንደዛ ወመኔ ሰካራም ልፋጫም አትሆኝ። እናትሽ ሲያዩ ምንድን ነው የሚሰማቸው? ሶሻል ሚዲያ ላይ እየሰከርሽ ሲያዩ ምንድን ነው የሚሰማቸው? እያጨሽ ሲያዩ እናትሽ የትግራይ ሴት ታጨሳለች እንደ እኔ እስከማውቀው ድረስ እንደዚ አይነት እርምጥምጥ ቦታ የትግራይ ሴት አትውልም። እግዚአብሔር ምስክሬ አትውልም። አብዛኛው የኢትዮጵያዊ ሴት እንደዚ አይነት የገማ ቦታ ላይ አትውልም። ከዛ ትመጪና ቅርሻትሽን ታቀረሺና የውሸት ነው ትያለሽ። ለምን አይበቃም እንዴ? ጉዳይ አንቺ ነው። የሞተ ሰው እኮ አለ። ህይወት እኮ ጠፍቷል። እንደ ቀልድ ነው እንደ የምታየው። ቁማር አርገሸዋል እንዴ? ለምንድን ነው አሁንስ አፍሽ የማይዘጋው? አሁንስ ዝም የማትይው ለምንድን ነው? ዝም የማትይው ለምንድን ነው? አሌክስ ዝም ብለዋል። ዴዚ ዝም ብላለች። በቃ ያለውን ነገር ዝም እያሉ ነው። ምን ቤት ነሽ አንቺ የሚያስቀባጠርሽ እየመጣሽ? ምን ልሁን ነው የምትዩ? አልገባኝም እኮ ምን ልሁን ነው የምትዩ? አንቺ ሰካራም እብድ ምን ልሁን ነው የምትዩ? ባልሽው ነገር ሰው ወቀሰሽ። ልክ ነው። ሰው ባልሽው፣ በለፈለፍሽው፣ በቀባጠርሽው ለራሷ ፈልጋው ነው ባልሽው ነው አይደል እንዴ? ጸቡ በማያገባሽ ፈትፍተሽ በማያገባሽ ማንም የተዋደዱት አሌክስ እና ዴዚ እናትየው አልፈቀደችም። የእነሱ ጉዳይ ነው። አንቺ ነሽ አላስቆም አላስቀምጥ ያልሽ። ምን አግብቶሽ? ምን ልሁን ነው የምትይው? አንቺ ቆሮቆራም እከክ። ከሶሻል ሚዲያ መጥፋት ያለብሽ አንቺ ነሽ። ልቃሚ ግን ችግሩ ምንድን ነው? በትግራይነት ልትደበቂ ትፈልጊያለሽ። እንደ አንቺ አይነት ልፋጫም ከሆነ ትግራዋይ ገደል ይግባ። እንደ አንቺ አይነት አይደለም። መርዝ ነሽ። አታስፈልግም። ያልታወቀብሽ እባብ ነሽ። ችግሩ ያ ነው። አሁንም የእሷ ጉዳይ መስላችኋል? ይቺ ሰካራ እንዲያታ አታርፊም። እንዲያውነ ሰው በጣም የተቆጨ ታሳዝናለች። እናትየው ሞታ ያሳዝናል። እግዚአብሔር ነው ሰዳት ምናምና ብዙ በውስጧ የታመቀ ነገር አለ። እናትየው እውነት ከተነጋገረ ብዙ ልጅንም ያህል አልፈልግሽም ሲል የሚሰማው ስሜት ስላልወለዳችሁ፣ አንዳንዳችሁ ወልዳችሁ ገንዳ ስለጣላችሁ አይሞቃችሁ አይበርዳችሁ።
እንጂ ያሳደጋችሁን ልጅ አልፈልግም ብሎ ሲሄድ የሚሰማው ፔን ሞትን ያህል ነው። ግን የማይገባችሁ ደነዞች አላችሁ፣ ወመኔዎች አላችሁ። እናቴ ምን አለችኝ፣ አባቴ ምን አለኝ የሚል አስተሳሰብ የሌላችሁ ቆሻሻ እንደ ዜዶ አይነት አላችሁ። ምንም አይመስላችሁ። ችግሩ ይሄ ነው። አሁንም ዜዶ አንቺ ሰካራም እቃቅ፣ መጀመሪያ ስለ ራስሽ ህይወት ቀይሪ፣ የራስሽን ነገር አድርጊ። ከዛ በኋላ ስለ ሌላው ታወሪያለሽ። ስለ ሌላው እንዲያሉኝ ታያለሽ። የአንቺ ጥፋት አለበት። በኃይለኛው መርዝ ንግግር ነበር ስትናገር የነበረው። አሜሪካን ሀገር ምግብ ይደፋል። ዝምባ ልጇን አትስርባለች። ሊነጋገሩ ይችላሉ ክፉ ደግ እናትና ልጅ። አሜሪካ ግን ርቦት የሚኖር የለም። ቆዳ ትግራይ አይደለም የምትኖረው ዴይዚ፣ የምትኖረው አሜሪካን ሀገር ነው። ምግብ የሚደፋበት ሀገር። አንቺ የምትኖሪበት ሀገር ራሱ ምግብ ይደፋል እንኳን ሊራብ። ስለዚህ አስተውሉ ስትናገሩ። ጥፋት አጥፍተሻል ይቅርታ ብለሽ በዛ ጉዳይ ማንም ቢናገርሽ መቻል አለብሽ። ስላጠፋሽ መቻል አለብሽ። አንቺ ሰካራ ማንም መጥቶ ቢወርድብሽ መቻል ያለ ዝም ይኸው ያልሽው ዘግዝቆሻል። አሌክስ እና ዴዚ የአንቺን ፎቶ ዘግዝቀውታል። አታስፈልግንም አሉ። የአንቺን ድጋፍ አይፈልጉ። አለቀ። አንፈልግም የአንቺን ድጋፍ፣ የአንቺን ነገር አንፈልግም። አንቺ እባብ ብለው አባረሩሽ። ምን ትፈልጊያለሽ ከዚህ በላይ? ሰውስ እሺ የውሸቱን ነው ይባል፣ ሌላው በሙሉ ዘረኛ ስለሆነ ነው ምናምን በይ። አሌክስ እና ዴዚ ዘግዝቀውታል ያንቺን ፎቶ። ዘርበይ ከዚህ ተባልሽ። ምንድን ነው በትግራይ ምናምን ለመሸፈን የምትፈልጊው? ከቨር አፕ ለመስራት የምትፈልጊው ለምንድን ነው? ለምንድን ነው የምትፈልጊው? ምንድን ነው ፍላጎትሽ? ጥፋተኛ ነሽ። እናትየውን በውሸት አንቺ ድራጊስትም ነሽ፣ ሰካራም ነሽ፣ ጠጪ ነሽ። ያገኘሽውን ትበያለሽ፣ ትጠጫለሽ፣ ትጋደሚያለሽ። ይሄ ነው አንቺ ባህሪ፣ ሌላ ምንም ነገር የለም። ወመኔ የምትባይ ሴት ነሽ። እንኳን ለሴት ወንድ ልጅ እንደዛ ሲሆን ይከፋል። ቀፋፊ ባህሪ ነው ያለሽ። እውነቱን ልንገርሽ፣ ልቃፍ ነሽ። አቁሚ። ሰው አይሰማም እንዴ? ሰው መስማት የለበትም ይሄንን ነገር? የሰው ህይወት ጠፍቷል። አንቺ ደነዝ ልቃሚ፣ የሰው ህይወት ነው የጠፋው። እናትና ልጅ አለያይተሽ የሰው ህይወት ጠፍቷል። አንቺ ልቃሚ፣ የሰው ህይወት ጠፍቶ አሁንም ስለ አንቺ ስም ለማጥራት ስትንደፋደፊ አይቻለሁ። የአንቺ ጉዳይ። አንቺ ምን አባሾች? አሁንም ትጠጫለሽ፣ ትሰክሪያለሽ፣ አረቄሽን ትወስጃለሽ፣ ድራግሽን ትወስጃለሽ። አንቺ ምን ችግር አለብሽ? ምን ችግር አለብሽ? አንቺ አሁንም ትጠጫለሽ፣ አሁንም ትሰክሪያለሽ፣ አሁንም ትደንሻለሽ፣ አሁንም ትቦርቂያለሽ። የሰው ህይወት ግን ጠፍቷል። ልቃሚ። ስለዚህ አርፈሽ ቁጭ አታይም እንዴ? እኮ ይልያ ዝም ነው ያሉት። ዝም አዘኑ፣ ሀዘናቸውን ገለጡ፣ ላጣሉ። ምን ይሁን ነው የምትይው አንቺ? ምን ይሁን ነው የምትይው? ያልገባኝ ነገር ምን ይሁን ምን ይፈጠርልኝ ነው የምትይው? ስሜን ምንም አላረኩም። አንቺ አይደል እንደ ያረግሽው? የሚዘገንን ንግግሮች ስትሳደብ የነበረው አንቺ አይደል እንዴ? እንደ ናት እንኳን ክብራለች እንዴ? ሰካራም ነሽ፣ ሰካራም ነሽ። ወመኔ ነሽ፣ ወመኔ ነሽ። አጫሽ ነሽ፣ አጫሽ ነሽ። የቱ ቦታ ነው የተዋሽው? አላበዛሽውም እንዴ? አንቺ ቆረማጭ እካክ፣ ወንዲውን ሴት የማትታወቂ ዝምባ። ይሄድባችኋለሁ እንዲያረጋለሁ ከተናገራችሁ ምናምን። እኔ ሴትዮ የገባችበት ጉድጓድ እንዳልከትሽ አርፈሽ ቁጭ በይ። አሳብድሻለሁ እኔ እመኚኝ። አንቺ ትቦ አቁሚ፣ አቁሚ። የሰው ህይወት ጠፍቷል። ቀልድ አይደለም እናወራው። የሰው ህይወት ጠፍቷል። አንቺ ገብተሽ ባለቀለቅሽው
በማያገባሽ ጉዳይ ከብደ ገና ለገና ትግራዋይ ነው አሌክስ በሚል አይመለከተሽም። አብረሹኝኝ አላለ ምን አለ? አንቺ ነሽ ስታሽቃብጭ የነበረው። ለምን መደበቂያ የፈረደበት ዘር አለ። እንዳንቺ ትግራዋዮች አንቺን ሳይው ያፍራሉ፣ ይሸማቀቃሉ። እንዳንቺ በክት የሆነ ትግራዋይ አላየውም ሶሻል ሚዲያ ላይ። እግዚአብሔር ምስክሬ ከሎዛ ጋር ጸበኛ ነኝ። ይዋት ስርዓቷን ጠበቃ የምትኖር ልጅ ናት። ኩንሊያን ያህል ማናቸውንም የትግራይ ልጆች አምጪ፣ ስርዓት ያላቸው ናቸው። አሌክስን አምጪው፣ ስርዓት ያለው ልጅ ነው። እንዳንቺ ትግራዋይን የሚያሰድብ የለም። ልቃሚ በትግራይ ልትደበቂ ነው እንደምትፈልጊው? ያንቺን ብልግና ትግራዋይ ላይ ልለጥፊ ትፈልጊያለች እንዴ? ቆሻሻ አይፈልጉሽም። ትግራዋይ አይፈልጉሽም። አሁንም እንዲህ ሄድባቸዋለሁ፣ እኔን ተናገሩኝ፣ እንደዚህ አደርጋለሁ ምናምን ያለሽ ማን ስለሆንሽ አንቺ? ማን አባሽን ነው የምታስፈራሪ? አልበዛም እንዴ? አንዳንዴ ዝም ትላላችሁ። ህይወት ጠፍቷል። አንቺ ደነዝ ሳሰክሪ ስሚ። በአንቺ ንግግር የቆሰለች እና የሞተች ሴት አለች። ልቁስል አርገሻት የሞተች እናት አለች። ቆስላ በቃ ልጇን አታ ተስፋ ቆርጣ ደህና የነበረች እናት በቃ የነበረቻት ለብቻ አሳደገቻት እናት ናት። ክፉም ሆነች ጥሩም ሆነች ለእሷ የምታውቁት። አንቺ ግን ልክ ስትነኪ ትግራይ ላይ ለመለጠፍ ትሮጫለሽ። የትኛው የትግራዋይ ስርዓት አለሽና? የትግራይና ሴት ናት እንዴ እንደዛ የምትሳደበው? እስቲ አምጡ ሶሻል ሚዲያ ላይ እናት የሚሰድቡ የትግራይ ልጆች አምጡ እስቲ። ከአንቺ ውጪ ሎዛ ናት እናት እንዲትሆን እያለች የምትሳደበው? ኩንሊያ ናት እንደዛ የምትሳደበው? የትግራይ አሌክስ ነው እንደዛ የሚሳደበው? ጂጂ ዘቤሎ ናት እናታችሁ እንደዚህ እያለች የምትሳደበው? ለትግራይ ህዝብ መዋረጃ እንጂ መክበሪያ አይደለችም። አንቺ ልቃሚ ሰካራ፣ በትግራይ እንዳትደበቂ። የራስሽ ስህተት ነው። እናቴ ጨዋ ናት። እናቴ አዎ እናትሽ ጨዋ ናት። ለምን ስርዓት ያላት እናት አለሽ። አንቺ ግን ቦርቆ ነሽ። የመረጥሽው ህይወት በክትነት ነው። የመረጥሽው ህይወት ማጨስ፣ መጠጣት፣ መስከር ምን ማለት ነው? ስንት አንበሳ ወርዶልሻል። ወረቀትሽን እንኳን አታሰሪም። መጠጡ ይበልጥብሻል። መጠጡ፣ ስካሩ፣ ዱርዬነቱ ይበልጥብሻል። አንድ ቀን የወረውሩሻል፣ ገደል ትገበያለሽ። ሰው እንዴት ቆም ብሎ አይ ነገን አይመለከትም? ሰው ከስህተቱ እንዴት አይማርም? ከስህተትሽ እንዴት ነው ማትማሪው? ዜዳ አንቺ ሰካራሟ፣ አንቺ እካክ እማትማሪው መቼ ነው? የሰው ነፍስ ከጠፋ በኋላ እንኳን ሰው አይማርም። ዴዚ በህይወት እያለች ይቅር የምትልሽ ይመስልሻል? ዲህ በቃ በቃሽ። ስለ አንቺ አይደለም ጉዳዩ። ሰው ፔን አለው። ማንም ሰው ቢሆን አሞታል። በዚህ ጉዳይ ማንም አሞታል። ስለዚህ በቃ አራዳ አራዳ ልጫወት፣ ስሟን ልታጠራ ትንደፋደፋለች። ዝምባም እኮ ማርያምን ሚካኤልን ታፈቅረዋለች፣ ተወደዋለች እያልሽ አይደለ ፖለቲካ ስትሰሪ የነበረው? ስትሰርቢያት ታስርቢያታለሽ፣ እንዲህ ታደርጊያታለሽ እያልሽ አልነበረ እንዴ ስትያት የነበረው? ቆሻሻ ልክ አብራት እንደኖረች አብራት እንደሆነች ስታሳድግ አብራ የነበረች እንደሆነች አድርጋ ነው የምታወራው። እንደዚህ ቻን ልቃሚ ነው የሚያሳዝነኝ እኔ። አሁንም ከእሷ ጋር የምትሆኑ በሙሉ ነፍሰ ገዳዮች ናቸው። እግዚአብሔር ምስክሬ ነው የምላችሁ፣ ነፍሰ ገዳዮች። ለእሷ ሳይድ ይዛችሁ የምታሽቃብጡ በተለይ አለች። እኔ አሁንም አራስ ነች ብዬ ነው። ማነው ስምሽ? ሀቢባ አራስ ነች ብዬ ነው። ያንቺ እናትን እንዲህ ብትሰድብ አብረሽ ቁጭ አትይም። ያንቺ እናትን እንዲህ ብትሰድብና እናትሽ በህይወት ባትኖር አብረሻ ቁጭ አትይም። አብረሻ ቁጭ አትይም።
አትይም። ስለዚህ ቆም ብላችሁ አስቡ። ይቅርታ መጠየቅ ሌላ ጉዳይ ነው። 10 እያነሱ ያንን አጀንዳ ማውራት ሌላ ጉዳይ ነው። ስለዚህ አንቺ ቅርሻታም ደከከናም ከኢትዮጵያዊነትሽ ብትሰረዥልን ደስታችን ነው። የኢትዮጵያ ሴትን አትወኪም። ወንዱኝ ሴትም አትታወቂ፣ ዝምባ አትታወቂም። ከየት እንዳመጡሽ እኔ እንደዚህ አይነት ትግራዋይ አላውቅም። እግዚአብሔር መሰከረኝ። ሀሮን ነው ይህን ባህሪ። እኔ የትግራይ ሴቶች ሶሻል ሚዲያ ላይ እናውቃቸዋለን። አምጡ፣ እንደሷ የሚያሰድብ ትግራዋይን አምጡ። አምጡ፣ እየሰከረች ቁጭ ብላ ትግራዋይን የምታሰድብ ሴት አምጡ። አምጡ፣ እናውራ። የኦሮሞ ሴትን ብትል የአማራ ሴትን እንደዚህ ዱቅ ብላ እየሰከረች ምን እያለች እየተለፋደደች የምታወራ አምጣ። እያጨሰች ሲጋራ አደባባይ ላይ የለችም። ለምን? ክብር ነው። በእሷ የተነሳ ብሔር ይሰደባል። አማራ ብትሆን የአማራ ብሔሯ ይሰደባል። ስለዚህ ትሸሻለች። የደቡብ ብትሆን የኦሮሚያ ብትሆን የአማራ እንደዚህ ነው። የትግራይን ብትሆን አንቺ ለህዝብሽም ግድ ስለሌለሽ ግድ የለሽም ለህዝብሽ። የትግራይ ህዝብ በአንቺ የተነሳ ቢሰደብ ቢዋረድ እንደ ጉድ ቢባል ምንም አይመስልሽም። ስለዚህ አቁሚ። አሁንም ምነግርሽ ምንድን ነው? አቁሚ። ስለ ጉዳዩ ሰው ሞቷል። በአንቺ ንግግር፣ መርዝ በሆነ ንግግርሽ በሙሉ ሰውን ለማሳደም አፍቅራው ነው። እናትየው ስላፈቀረች ነው። እናትየው አፍቅራት አሌክስን አፍቅራው ነው። ማርያምን ሚካኤልን እያለች ነው የምትለው የነበረው። እናትና ልጅ እንዲለያዩ ሰርታችኋል። ከልክ በላይ እናንተ አዛ ይመስላችሁ ሰርታችኋል። ቆሻሻ ነገር ሰርታችኋል። ስታችኋል። ዶማ ናችሁ። ዘረኝነት አለ የትም ጋር። በአሁኑ ሰዓት ግን ያበራችሁ መሀይማን አላችሁ፣ ባለጌዎች አላችሁ። ግን ወጥታችሁ በሚዘገንን ስድብ እንደ ዜድ እንደምትባለው አልተሳደባችሁ። እንደ ዜድ እንደምትባለው የትግራዋይ ልጅ ወጥቶ እናሺ እንዲሁን አባት እንዲሁን ምናምን እያሉ አይሳደቡም። ትግራዋዮቹ በጭራሽ ጨዋዎች ናቸው። እግዚአብሔር ምስክሬ፣ ሶሻል ሚዲያ ላይ አብዛኛው የትግራይ ልጅ አይተናል። ሴቶቹ ወጥተው ቆሻሻ ንግግር የሚናገሩ አይደሉም ትግራዋይ። አንቺ ግን ትግራዋይን እያሰደብሽ ነው። እንደነሱ ሁኚ። እውነተኛ ሴት ከሆንሽ እንደነሱ ሁኚ። ትግራዋይ በአንቺ የተነሳ አይሰደብ። አንቺ እየሰከርሽ፣ አንቺ እየተለፋደድሽ፣ አንቺ ያልሆነ ነገር እየሆንሽ ሙሉ ብሔር አታሰድብ። እንደ አንቺ አልደላው። እንደ አንቺ ቅርሻቱን እያቀረሸ የሚውል አይደለም። አሁን የትግራዋይ ብታይ እግዚአብሔር ምስክሬ ነው ማለት በሰቀቀን ያለ ህዝብ ነው። ወመኔ ትመጫለሽ፣ አጀንዳው ስለ አንቺ እንዲሆን ንግግርሽ አጥንት ተሰብሯል። የእናትየው ሞታለች፣ ማዳን አይቻልም። ቱሌት ታጨሻለች ስላለች ነው እንደዚህ ያልኳት። አታጨሽም እንዴ አንቺ መረን? አትሰክሪም እንዴ? ሶሻል ሚዲያ ላይ ትሰክሪያለች። የማይደረግ ነገር ሶሻል ሚዲያ ላይ አታረጊም። ግጥም አድርገሽ ታረጊያለሽ አይደል እንዴ? ምንድን ነው ሴትዮዋ ያዋሸችው? አሁንም የምታረጊው ይሄንን ነው። እነሱንም ታያቸው አንፈልግሽም ብለው ፎቶሽን ዘግዝቀውታል። ተይን አሉ። በቃ ተይን። አሌክስም ተይኛለ፣ ዴዚም ተይኛለች። ከዚህ በላይ ምን ያድርጉ? ለምንድን ነው ማታያቸው? ለምንድን ነው ማታያቸው? ፔን አለው። አሌክስም ቢሆን የፈለገ ነገር ይሁን አሌክስ ፔን አለው። እኔ ለምን አንበሳ እንደሰጠ አውቃለሁ። ብዙዎቻችሁ ተቃውሟቸው። እኔም ቢሰድቡኝ ይሻላል ሚስቴን ከሚሰድቡ ነው። እኔም አደርገዋል። እኔም የሆነ ነገር ቢሆንብኝ እኔ ላይ እንጂ ሚስቴ ላይ ምንም ነገር እንዳይሆን የማረገው ነው። እውነተኛ ወንድ ስትሆን የምታደርገው ነው። ይሄ ደነዝ ለሆነ ሰው አይገባውም። ትዳር ለሌለው ሰው አይገባውም። ሚስቱ ነፍሰ ጡር ላልሆነች ሰው አይገባውም።
አሌክስ እኔን ቀጥቅጡኝ ሚስቴን ትተው እንዴት አሌክስ አንበሳ ይሰጣል ብሎ ሰው ይንጫጫል። መሀይም ደናቁርት ስለሆነ እኔ በደንብ ነው አሌክስን የምረዳው። እኔን ይስደቡኝ በቃ ሚስቴን ይተው። ዴዚ ላይ ነበር ሲጮህባት የነበረው። አሁን አሌክስ እንዴት አንበሳ ሰጣት የሚል ፕሮግራም ይዘው መጡ። ስለዚህ አሌክስ ቢሰደብ አይሞቀው አይበርደው። ለምን ይችለዋል? ወንድ ነው ይሰማዋል፣ ግን ይችለዋል። ስለዚህ ምንም የጠቀማችሁ ያለ እየመሰላችሁ አንዳንድ ሰዎች የምትጠቅሙት ነገር እነዚህ ሰዎችን ያገዛችሁ ይመስላችሁ የምትሰጡት አስተያየት ነግበኔ ነው። ሀዘን የትም ቤት ይገባል። በሀዘን ላይ አትቀልዱ። በሀዘን ላይ አትጨክኑ። የትም ቤት ይገባል። ፈጣሪ ምስክሬ ነው። ሲገባ ግን ታውቁታላችሁ። ሲገባ የምታለቅሱ ለቅሶ የሚሰማችሁ ስሜት የዛኔ አንደርስታንድ ታደርጋላችሁ። ዴዚ ምንም መጥፎ የሚሆን ምንም እናቷ ናት። በቃ ግን አልሆንም። እግዚአብሔር አልፈቀደው። ኢፌክት አለው፣ በደንብ አለው። አንድ እናት ሲንግል ማም ልጇን አሳድጋ ተንከባክባ ጥሩም ሆነ መጥፎ ተነጋግራ አልፈልግሽም ብላ ልጇ ስትሄድ የልብ ስብራት ይኖራል፣ ተስፋ መቁረጥ ይኖራል። ይሄንን ሰው ያውቃል። ይሄንን ማንም ይሰማዋል። አሁን አንድ ሲንግል ማም ልጇ ብትሄድ ያለ ፍላጎቷ ብትሄድ የሞተች ነው የሚመስላት። እባካችሁ ተው። እውነተኛ ከሆንሽ አንቺ ለእኛ ስትይ አይደለም ለትግራይ ህዝብ ስትይ ዜዶ የምትባይ ወንዳ ወንድ ልክስክስ ስካርሽን አቁሚ። ሶሻል ሚዲያ ላይ ልቃፍሽን አቁሚ። የትግራይ ሴት እንደዛ ሶሻል ሚዲያ ላይ መረኑን አታውቅም። አይቼም አላውቅም፣ አላየው። በስርዓት የሚያወሩ ሶሻል ሚዲያ ላይ የትግራይ ልጆች አውቃለሁ። በስርዓት አለቀ። እንዳንቺ ሰክረው ትግራይን ሲያሰድቡ የሚውሉ ግን አላየው። ስለዚህ እውነተኛ ትግራዋይ ከሆንሽ ለህዝብ ስትይ እንደዚህ አይነት ቆሻሻ ስራሽን አቁሚ። በቃሽ። በቃት የሚል ስለሌለ ነው። ትሰክራለች፣ ትመጣለች፣ ታለቅስና ታባብላችኋለች። ኦኬ ዜዶ ይመቻት ይባላል። አቁሚ። አንቺ ልቃሚ፣ ህዝብሽን አታሰድቢ። አሁንም የሰራሽው ስህተት ነው። ዘርበይ ከዚህ ተበለሻል። ዘርበይ ከዚህ አንፈልግሽም ብለዋል። አልፈልግ ዝም በቃ ካልፈለጉሽ አልፈለጉሽ፣ አለቀ። አልፈለጉሽ ምንም ቢሆን የሆነ ጊዜ ላይ ይታረቃል ተብሎ ነበር የታሰበው። እግዚአብሔር አልፈቀደው። ግን እየወጣሽ አጀንዳውን በቃ ልክ እንደሆንሽ አድርገሽ ምናምን ልትሰሪ ዶማ አልበዛም እንዴ? ቆሻሻ ትዕግስትም ልክ አለው። ለአልፍ በጣም ሞከርኩኝ፣ ግን ባዩ እሷ ናት፣ ባዩ እሷ ስሟን ለማጥራት ትንደፋደፋለች። ልቃ ስለዚህ ሌሎቻችሁም እውነቴን ነው የምለው፣ ሌሎቻችሁም ፕሊዝ ሰው ሶሻል ሚዲያ ላይ ባትመጡ ደስ ይለኛል። የቤተሰብ ጉዳይ ሶሻል ሚዲያ ላይ ባይመጣ ደስ ይለኛል። ከመጣም በስርዓት መነጋገር ይቻላል። እኔ በስርዓት ላናገር ሞክሬ ነበር። ሴቶች በአብዛኛው ባይ ኔቸር ሃርድ ሄድድ ናቸው። እነሱ ያሉት ነገር ካልሆነ አይሆንም። ብዙ ጊዜ በተለይ የሰለጠንን ዓለም የምንኖረው ሴቶች እነሱ ያሉት ነገር ካልሆነ አይሰሙም። ኮምፕሮማይዝ የሚባል ነገርን ጭንቅላታቸው ውስጥ የለም። ብዙ ጊዜ የለም እንደዛ አይነት ነገር። ስለዚህ አስቸጋሪ ነው። አሁንም አጥፍቻለሁ፣ መጥፎ ነው፣ ሺህ ጊዜ ይቅርታ ጠይቄያለሁ፣ አላየንም፣ አልሰማንም። ነገሩ ብዙ ነገሮች ሆነዋል። ሴትዮዋ አርፋለች፣ አለቀ።
ምን ማድረግ ይቻላል? ቢያንስ ለዘር የተረፈች አንድ ልጅ አለቻት። ጥሩ የሚሆን መጥፎ እውነተኛ ኢትዮጵያውያንን ከሆንን እቺን ልጅ በምንችለው አቅም እግዚአብሔር ያጽናሽ፣ እግዚአብሔር ያትርፍሽ፣ አለቀ። ይሄ ነው የኛ ባህል። ይሄ ነው እንጂ እሷንም ለመግደል የምትሄዱበት ሙከራ እንደው አረመኔ ናቸው፣ ልጇንም ጭምር። ይህን ነው የምለው። ተግባባ። ይህን ነው የምላችሁ። አሁንም ይህንን ነው የማወራው። ቆሻሻ ልቃሚ ናት፣ ቆሻሻ። ስለዚህ ነገ እያንዳንዱን ስሙ። እንደዚህ ሲደነፉ የነበሩ ሰዎች ነገ በቤታቸው ሀዘን ሲገባ ምን እንደሚሉ እናያለን። ነገ በቤታቸው ሲገባ ነገ ምን እንደሚሉ እናያለን። በቤታቸው አጀንዳው የእሷ ሆኖ ቁጭ አለ። በቃ ይቅር፣ በቃ እሷ ማለት ያለበት አጥፍቻ ያለው ላጥ ብልግና ምን ነው? ዋሽታለች፣ በእናትየው ላይ ዋሽታለች። እየማሉ እኔ ምለው የሚናገሩ በብዛት እንዲያርገኝ ይድፋኝ፣ ዛሬን ያሳድረኝ፣ ዛሬን ያውጣኝ፣ ዛሬን ያግባኝ የሚሉ ሰዎች በሙሉ ውሸታሞች ናቸው። ምንም ማስረጃ ካለ ማስረጃ ማቅረብ ነው። ማስረጃ ካለ ማስረጃ ማቅረብ። በዚያ አውጣኝ፣ በዚያ አስገባኝ፣ በዚያ ሲደኝ ልጄን ይሳይኝ፣ በዚህ ውጣ ገብርኤልን፣ ሚካኤልን፣ ማርያምን፣ አላ ወላይ ብትል በአናት ተተካል። አላ ወላይ አይደለም። እዚህ ጋር ማስረጃ ነው የሚያስፈልገው። በማስረጃ ነው አይደለም ነው፣ አለቀ። ምንም አላ አያስፈልገው። ስለዚህ ለሌሎቻችሁም ነው ምለው፣ በእንደዚህ አይነት ነገሮች ላይ የምትገቡ ሰዎች ፈጣሪ ምስክሬ ነው፣ ነግበኔን አስቡ፣ በማስተዋልም ተናገሩ። አሁንም የምናገረው ምንድን ነው? አሁንም ደጋግም የምናገረው የሰው ሕይወት ጠፍቷል። ወደድንም ጠላንም ጠፍቷል። እኔም አሁንም ከኩንሊያ ጋር በጥሩ ነገር አይደለንም እማልዋሸው። እኔም ኩንሊያም ለማስታረቅ ሞክረናል። ምርጫ ነው የተወሰነው። ነፍሷን ይማረው፣ ወይ ከኔ ወይ ከሱ ትምረጥ። ፍቅር ላይ ያለ ሰው ደግሞ ማንም በአናቱ ቢዘቀዘቅ አይሰማም። ሴት ልጅ ፍቅር ላይ ስትሆን አራት እግሩን ማንም ይብላ አትሰማም። ይሄ ፋክት ነው። እያንዳንዳችሁ ሴቶች የምታረጉት ነው። እያንዳንዳችሁ ሴቶች በፍቅር ላይ ሆናችሁ ያልሰማችሁበት ዘመን ብዙ አለ። አልሰማችሁ። በዛ ዘመን ሲያልፍ ነው እንጂ ቢቆጫችሁ። ኦል ደ ወመን ያፈቀሩ ጊዜ ማንም ቢሰቀል ቢፈርጥ ከዛ ሰው የሚነጥላቸው የለም። ከዛ በኋላ ነው የሚገባቸው። ፍቅር ከልብ ነው የሚወስዱት። የመጀመሪያ ፍቅራቸው ማንም አይነጥለኝም ባዮች ናቸው። ከዛ ሲያልፍ ነው የእግር እሳት የሚሆንባቸው። ብዙ ሴቶች ይሄ ልምድ አላችሁ። ስለዚህ የዴዚ የተለየ አይደለም። ስለዚህ እንደ ሴት ሆነች ካየችው ቤተሰብን እምቢ ያልሽበት ዘመን ካለ አንቺ ዴዚ ነሽ። ስለዚህ ዴዚን ጀጅ ማድረግ አትችይ። አንቺ ዴዚ ነሽ። በቃ ያፈቀርሽበት ዘመን አለ፣ ማንንም አልሰማበት ያልሽው ዘመን አለ። ያ ካለ ያ ስቴጅ የዴዚ ስቴጅ ነው። አለቀ ይሄ ስቴጅ። ስለዚህ ዴዚን እኔ አንደርስታንድ አደርጋለሁ። ምክንያቱም እህቴ አፍቅራ አስታውሳለሁ። አሁን አግብታ ራሱ አብረው ወልደው እየኖሩ ነው። ማንንም አልሰማ ያለችበት ጊዜ ነበረ። ማንም ሴት ልጅ ያንን ካረገች ማንንም አትሰማ።
ማንም በቃ ተቀበላል። ስለዚህ ይህንን አስተሳሰብ ለመቀየር ብዙ ሰው ይሞክራል፣ ግን የማይሆን ነው። ሰው ዴዚም ብትፋቷት ደስ ይለኝ። በተለይ ሴቶች ነግበኔ ነው። ሴት ልጅ አለሽ፣ ነገ ልታብጂ ትቻለሽ። ታይ ሴት ሆነች በሴት ላይ በዚህ ደረጃ አፈቀረች እንጂ ምንም አላደረገችም። ዴዚ ፍቅር ላይ ናት። ማፍቀር ወንጀል አይደለም። እኔ አሁን ለምሳሌ ማየ የሆነ ሰው አፈቀረች፣ ምንም ማድረግ አልችልም። አኬንዱነት ሰጀስት ማድረግ ይችላል። ይሄ ሰው ይሆንሻል አይሆንሽም የሚለውን እናገራል። ከዛ ውጭ ግን ምንም ማድረግ አልችልም። ግን አበሻ በጣም ትልቁ ችግሩ ምንድን ነው? ጀጅመንት ዊር ነምበር ዋን። ጀጅ ለማድረግ ቁጥር አንድ እንደ አበሻ ክፉ ሰው ላይ የራሱን እኮ ህይወት አልኖረው፣ የራሱን ላይፍ አልኖረው። ለሰው ሲመክር ለሰው ምን ሲል ግን አንደኛ አበሻ። አሁንም እንማር። እቺ ሴት ፍቅር አፈቀረች፣ ደሴ ምንም ሌላ የበደለችው እናት አልቀበላለች፣ ተቀበለች፣ እሱ ሌላ ታሪክ። ግን ዴዚ አፍቅራለች፣ አለቀ። የመቀበል ጭንቅላት ያለን እኛ መሆን አለብን። እኛ በዋልንበት ልጆቻችን ያውኑ፣ አለቀ። ስለዚህ አሁንም እነዚህ ሰዎች በቃ ሀዘናቸውን ይዘኑበት። ስህተትም ካለ ራሳቸውን ይጸጽታቸው። በየቀኑ እየወጣችሁ ግን አጀንዳ አድርጋችሁ በተለይ ለመፈመስ አንዳንድ አዲስ ቲክታከሮች እያየው ነው። ተቆርቋሪ መስለው አጀንዳው ቫይራል ስለወጣላቸው ብቻ እግዚአብሔር ምስክሬ ዱቅ ብለው በቃ ተንታኝ ሆነዋል። ምንም ሲሉ ሰምተን አናውቅም እኮ። የተፈጠረው 2 ዓመት አልፎታል። እና በቃ ይበቃል። ስለዚህ እኔ በደንብ አሞራውን ተረድቼዋለሁ። አንበሳ እኔን ስደቡኝ እሷን ከምትሰድቡብኝ ነው። በደንብ ይገባኛል። ሚስቴን ከምትሰድቡ እኔን አጀንዳ አድርጉኝ ነው እንጂ በዚህ ሰዓት ነገሮችን ፈልጓል። እና ከሶሻል ሚዲያ ራቁ። ምድረ ወሮ በላ ሌባ የታባ ሰውነ ከሶሻል ሚዲያ የምትርቀው 40 ቀን ከሶሻል ሚዲያ እንርቃለን። የያዘን ጊዜ እንዲናርጋለን። እዛው አይደል እንደ እየሰከሩ አረቄ ካርታ ሲጫወት የሚውለው ኢትዮጵያ። እዛው አይደል እንደ ሰልስት ሳይሞላው የሚሳሳቁት። እዛ የሞተ ተጎዳ እንጂ ነዋሪው ሶሻል ሚዲያ ላይ እንደው አትዩ ይባላል። በቃ እውቀት ያላቸው በጣም አስተባባይ አስተዋይ ለመምሰል እካኩላ በጣም ነው የሚገርመው። እነዚህ ገና ያንጎች ናቸው። ብዙ ህይወት ይጠብቃቸዋል። ከአበሻ አፍ እግዚአብሔር ይጠብቃቸው። አይደል እንዴ ገና ሳቁ የሚጀመረው ማታ ላይ ላጠላጥ አይደል እንዴ አበሻ ካርታ ሲጫወት የሚውለው ለቅሶ ላይ ሲሳሳቅ አይደል ሲሰክር አይደል የሚያመሸው። ማናቀው ኢትዮጵያ ነው እንዴ? ማናቀው ሀዘን ነው ኢትዮጵያ ውስጥ ያለው። ለማስመሰል ሊሆን ይችላል እንጂ እውነታው ያ ነው። ሶሻል ሚዲያ ላይ እንዴት ሊመጡ ቻሉ? አሌክስ እንዴት ሶሻል ሚዲያ ላይ መጣ? ዴዚ እንዴት መጣች? እስቲ አሁን ለቅሶ ቤት ኢትዮጵያ ሄድ፣ ሁሉም ስልኩን ነው የሚጎረጉረው። ሄድ ኢትዮጵያ። አስመሳይ ነው። ለማንኛውም እግዚአብሔር በልጅ የካሳቸው ይመስለኛል። ግን ባይፈጠር ደስ ይለኛል። የተነጋገሩን ንግግር አስፈላጊ ነው አልነበረም? ደሳስ ማይል አልነበረም። ግን በአጋጣሚ ሞት መጣ። ሞት ለማናችንም አይቀርም። አሁንም ታዳጊዎች የምንወልዳቸው አሌክስንና ዴዚን ወልደን የምናደርስ ሰዎች ነን። እነሱ ላይ የምንፈርደው ወልደን የምናደርሳቸው ልጆቻችን ናቸው። ምንም ገና ህይወት ያላዩ ህይወትን ሀብለው የጀመሩ ሰዎች ናቸው። ተው በዘር ወስዳችሁ በምን ወስዳችሁ ያ
ዘርን ያልወደደችው እውነት ለመናገር እናትየው ነበረች። አልወድም የነሱ ስለሆነ ነው ያለችው አይደል? አደባባይ አይደል ምናገር? እኔ ቤት አይደል የተነጋገርም? አልወድም እሱ ትግሬ ነው አለች። አሏቸው ቪዲዮ አለ። ዛሬ አስመስለው ወዳጅ መስለው የእሷ ደጋፊ መስለው የእሷ ምን መስለው ሲያሽቃብጡ ታያለ። አሁን መጥተው ለእኔ እናቴ አባቴ አያዘኝም። እናት አባት ማዘዝ የሚችለው እኔን እስካኖረ ብቻ ነው። በራሴ መኖር ከጀመርኩ በኋላ ቤተሰብ አያስተዳድረኝም። ቤተሰብ የሚለኝን ከፈለግኩ እቀበላለሁ፣ ከፈለግ አልቀበልም። ማንም በአናቱ መተከል ይችላል? አይችልም። እውነቱን ልንገርህ፣ ራስን ከቻልክ በኋላ ቤተሰብ በአንተ ላይ ያለውን ኃላፊነት ያወርዳል፣ ያቆማል። 4 ነጥብ ያቆማል። ማን አባቱም አያዝ። ቤተሰብ የሚያዝ በእነሱ ጣራ ስትኖርና ስትኖር ብቻ ነው። ከዛ ከወጣ በኋላ ኖቦዲ ጊቭስ ኖቦዲ። እና እውነታውን ላለመቀበል ምን ለመባል አበሻ ምን ስትሞት፣ አበሻ ታመ የበታች ስትሆን፣ አበሻ ስትጎዳ አንተ ጋር ለመምጣትና አዛኝ ለመምሰል አንደኛ። ከዛ ውጭ ግን ስትበልጠው ምን ስትለው የሚያብድ ህዝብ አበሻ ብቻ። ዜዶ እንድታቆም ይህ ትልቅ ነገር ነው የነገርኳት። እሷ በሚገባት ቋንቋ ነው የነገርኳት። ደነዝ መሀይም ስለሆነች፣ ደነዝ ዝምባም ስለሆነች በሚገባት ቋንቋ ነው የነገርኳት። በጸባይማ ልነግራት ባለፈው ሞከርኩ። አሁንም ልንገራችሁ፣ ማንም አበሻ አስመሳይ ሌባ ስለሆነ ሽምግልና ሲላክ የውሸት እንደሆነ ይታወቃል። የውሸት ሽምግልና ያበሻ ለምሳሌ እውነት እንነጋገር፣ ሽምግልና የእውነት ቺክን ካፈቀር ከሸጎርካት እያንዳንዱን ነገር ካረክ በኋላ ቀለበት ካረክ በኋላ አይደል ሽምግልና የሚላከው ኢትዮጵያ ላይ። ዱቄታ የውሸት ባህል አለ። በፊት ሽምግልና ምንም ነገር ሳይደረግ ነው። አሁን ሽምግልና የሚከደው እንደፈለግህ አገላብጠህ ጣራ ላይ የሸጎርካትን ሴት ነው ሽምግልና ልላክ ብለህ የምትልከው። ቤተሰብ ያውቃል፣ ትመላለሳለህ፣ አብረ መኖሩላ ጀምረሃል። ከዛ ሽምግልና ኧረ ባህላችን ይላል። ቆሾ ቆምቦሬ። እኔ ውሸት አልወድም፣ አይመቸኝም። ውሸታ የውሸት ባህል የማይኖረውን ባህል የሚያከብር እንደ አበሻ አታመጣ። አይኖረውም ባህሉ ግን ኧረ ባህላችን ይላል። የትኛው ቤተሰብ ነው ቦይፍሬንድሽን የማያውቀው? ስንት ዘመን አብረሽ ከነበርሽ በኋላ አይደል ሽማግሌ እምቢ ያለ ሽማግሌ ታውቃላችሁ? ሽማግሌ እምቢ ያለ በኢትዮጵያ ካልቸር አይ ይህን ሰውዬ አልፈለግ ነው አይሆንም የሚል አለ? አንድ የለም። አንድ ነው ማወራ፣ ግን ውሸት አስለምደውናል። ኖርማል ተደርጓል ውሸት። ኢትዮጵያ ላይ ውሸት እውነት ሆነዋል። ውሸት እውነት ሆነ። ስለዚህ የግርግር ነው፣ ግራ የሚያጋባ። አሁንም ከሞተች በኋላ እንደ ሰለጠነ ሀገር አስተሳሰብ የሰለጠነ ህይወት እንደምኖረው ለዘግበ የሰው ልጅ ከሞተ በኋላ መፍትሄው ምንድን ነው? ሳይሞት በፊት መፍትሄ ቢኖር መፍትሄ ፈልጋችሁ እንደኔ ቢሆን ደስ ይለኝ ነበር። ምንድን ነው ችግሩ? ሶሻል ሚዲያ ላይ የወጣችው እናትየው ቀድማ፣ ስለዚህ ጉዳይ እንዲወራ ያደረገችው እናትየው ቀድማ፣ እየፖሰተች የነበረችው እናትየው ቀድማ፣ ልጅየው ለተባለችው ነው መጥተው ሶሻል ሚዲያ ላይ የተነጋገሩበት። ይሄ ነው እውነታው። እውነታ ነው። ሶሻል ሚዲያ ላይ ባይወጣ ኖሮ ይሄ ነገር አይታወቅም።
የአንድን ሰው ነፍስ ሰው ሊገል ይችላል እንዴ? በዚህ በኩል ሃይማኖተኛ ነኝ ይባላል። በኢትዮጵያ ሃይማኖተኛ ነኝ፣ በጣም ሃይማኖት አለኝ፣ ምን አለኝ፣ እግዚአብሔር ነው የሚገለው፣ እግዚአብሔር ነው የሚያድነው ይላል። በዚህ በኩል ይመጣና ደግሞ አንተ ነው የገደልከው ይላል። አረ እየመረጣችሁ አረ እባካችሁ። በዚህ በኩል ሰውን የሰውን ቀን የሚሰጠው ገዳዩ እግዚአብሔር ነው ይልሃል። ትሰበካለህ በየትኛውም እምነት ሄደ። በዚህ በኩል ደግሞ አቃጥለ ገደልክ ተብለ ደግሞ ትላሳለህ። እና በጣም 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 ያሳዝናል። እግዚአብሔር ልቦና ይስጠን። እኔ አሁንም እላለሁ ለጠላቶቼ እንኳን ሀዘን በቤታቸው እንዲገባ አልመኝም። ጠላቶቼን ሀዘን ቤታቸው እንዲገባ አልመኝም። እግዚአብሔር ምስክሬ፣ ሀዘን በጣም ይሰብራል። ሀዘን በጣም ይሰብራል። አበሻ ደግሞ በሀዘን ላይ የሚያላግጥ ህዝብ ነው። አንድ ብር ያረዳ አንድ ከጎና ያልቆመ ሰው ነው ዛሬ መጥቶ ለመፈመስ ቪዲዮ የሚሰራው። እንዴት ሆንሽ ብላችሁ ጠይቃችኋል? እስቲ ህሊናችሁን ጠይቁት። የዴዚን እናት እንዴት ሆነሻል፣ ሰላም ነሽ ወይ፣ ምን ሆነሻል ብላችሁ ለአንድ ቀን ጠይቃችሁ ታውቃላችሁ? እዚህ ላይ በሙሉ የምታወሩት ለአንድ ቀን ምን ተፈጥሯል፣ ምን ላይ ደርሳችኋል፣ ምን ሆኗል ብላችሁ ጠይቃችሁ ታውቃላችሁ? ይህ ኔቨር ዴድ። አንድ ቀንም ጠይቃችሁ አታውቅም። ሞተች ሲባል መጮህ ጀመራችሁ። እያንዳንዱ አዛኝ የመሰለው መጥቶ ሞተች ሲባል ብቻ ነው። በህይወት እያለች አንድም ሰው ደውሎ ምን ሆነሻል፣ ጉዳዩ እንዴት ነው የሆነው፣ ከልጅሽ ጋር ታረቅሽ ወይ፣ ምን ተፈጥሯል፣ አንድ ሰው የለም። ይህን ነው ማለት። እግዚአብሔር ለሁላችንም ልቦና ይስጠን። ሌላ ምንም አለ። እግዚአብሔር ምስክሬ ነው ማለት ልቦና ይስጠን። የማይረባ ንግግሮች ነበሩ። ዘረኝነት ተቀላቅሎበት ነበር በሚገባ። በዚህም በኩል ዘረኝነት፣ በዛም በኩል ዘረኝነት ነበር። አሁን ለመገባባት ለመፋቀር ራሱ ዘር ተማርጣችሁ ነው። ቤተሰብ ይጣላል፣ ቤተሰብ ይለያያል። ስለዚህ በአሁኑ ሰዓት ለምታገቡ ኢትዮጵያውያን እዚህ ደረጃ ደርሰናል። ስትገባቡ ዘርምር ከቻላችሁ እንደኔ የውጭ ዜጋ ማንም በዘር አይመጣብህ፣ ከማንም አትጣላ። ከቻልክ ሴቷም ወንዱም የውጭ ዜጋ አግባና ተገላገል። ማንም ስለ ዘር አይጠይቅህ። ምን አገባ እንዲህ ነች እኔ የሚል የለም። ቋንቋውን የማይችለው ምድረ ዶማ ሊነገ እሷ ማታቀውም አንተ ማታቀውም አለቅ። እንደኔ ከቻላችሁ፣ ካልቻላችሁ ግን ብትችሉ አሁን ባለው ሲችዌሽን የራሳችሁን ዘር ከዛም ከቀበሌ ከዛው ከምትኖሩበት ቀበሌ አብራችሁ ስታርሱ ስትቀዝኑ ምናምን የነበረውን ሰው አግቡ። ካልሆነ ከባድ ስታገቡ ራሱ ከዘሩ ራሱ ተመሳሳይ ዘር ሆኖ ራሱ ተመሳሳይ መሆን አለበት። ትግራዋይ ከሆነ አሁን መቀሌ ከመቀሌ አድዋ ከአድዋ ምናምን ተጋቡ። እንደዚህም በአማራው ጎጃም ከጎጃም ጎንደር ከጎንደር ምናምን ተጋቡ። በኦሮሞም እንደዚህ ወለጋ ከወለጋ ምናምን አድርገው አሁን በምናየው በዛ ደረጃ ነው የምንሄደው። በምናየው ነገር ይሄ ነው እንግዲህ እያጋደለን ያለው። አለበለዚያ እንደኔ የሌላ ዜጋ አግባ። ቢሰድቧት አትሰማ፣ ምን ቢሏት አትሰማ። ጸብ የለ ምን የለ፣ አለቀ አለቀ። ይህንን ነው የምላችሁ። የእኛ ሰው ከባድ፣ ፈጣሪ ምስክሬ፣ የእኛ ሰው ኤክስትሪምሊ ከባድ የሆነ ማንነት አለ። በጣም ከባድ
እንደኔ የጅብ ቆዳ ከሌለ አበሻን አትችለውም። እንደኔ የጅብ ቆዳ ያስፈልግሃል። ከዛ እያማረብህ ይሄዳል። እያማረብህ ይሄዳል። እንደኔ የጅብ ቆዳ ከሌለ ደርቀህ ትሞታለህ፣ ታብዳለህ፣ ትጨልላለህ። ይህ ስራው ባህሪ ነው። ጥያቄ አለ ከታች ጥያቄ ልመልስ። እንደኔ ቢቻል አበሻ ሌላ ዜጋ አግቡ፣ ኢትዮጵያ ፖለቲካዋ እስኪቀየር። ምክንያቱም የተጋቡትም እየተፈቱ ነው፣ እየተጣሉ ነው፣ ምን እያሉ ነው። ጥያቄ ጻፉ። ጥያቄ ጻፉ። ደስ የሚል ጥያቄ ነው። የተጋባ ነውስ ፈጣሪው ናችሁ። የተጋባችሁ ፈጣሪው ናችሁ። እንግዲህ በምታዩት ሁኔታ ፈጣሪው ናችሁ ነው የምለው። ከመጀመሪያ አዶናይ ትግራዋይ ማግባት ነበረበት። ፍቅር እውር ነው። እውነቴን ልንገራችሁ፣ እኔ አሁን አሜሪካ የውጭ ዜጋ አገባለሁ ብዬ አንድም ቀን በህይወቴ አስቤው አላውቅም። አነቨር ዴድ ማናችንም የምናገባውን ሰው ይህን ሰው ነው ብለን አስበው ነው አናውቅም። ኔቨር ዴድ። ግን ህይወት ታሸንፋለች። ህይወት የራሷ መንገድ አላት። ከዚህ ሁላ ጸብ አሌክስ ቢቀርበት ነው የሚመረጠው አደለ? ይህ ሁላ እየተሰደበ ይህ ሁላ እየተባለ የሚጠቅመው ነገር የለም እኮ። ፍቅር ግን ፓወርፉል ነው። ማንም ኮንትሮል ማድረግ አይችልም። ማንም ኮንትሮል ማድረግ አይችልም። ፍቅር ፓወርፉል ስለሆነ እነዚህ ልጆችን አንድ አድርጓል። ባይሆን ኖሮ ግን ገባ አሌክስ ዘርቤ ከዛ ብሎ ጥሎ የራሱን ላይፍ መጀመር ይጀምራል። አሁን አሌክስ ኢትዮጵያ የሚኖር ቢሆንና ይህም ቢያደርገው ኖሮ ይኖ ጓገጭ ልልበት እችላለሁ። በፊት ብዬበት በደንብ ብዬበት ሄጄበታለሁ። እግዚአብሔር በሚያውቀው የሚኖረው አውሮፓ ነው። አውሮፓ ሲቲዝን ካላቸው አሜሪካ መምጣት ማናቸውም ይችላሉ። አሜሪካ ቫኬሽን መውሰድ፣ መምጣት፣ መሄድ ምን ይችላል። አውሮፓ ያሉ ወንድምና እህቶቻችን አሁን አረብ ሀገር የሚኖር ቢሆን ኢትዮጵያ የሚኖር ቢሆን ምናምን ነገር ለጥቅም ነው ብትል ራሱ ዴዚ በእድሜ ታንሷለች እንጂ በእድሜ አትበልጠው። ትልቅ ሴትዮ ስታገባ ነው ለጥቅም ምናምን የሚባለው። ትልቅ የሆነች ሴትዮ በእድሜ የምታንሰው ጨዋ ሴትን ማግባት አይ ቲንክ ለጥቅም ነው የሚባለው ነገር ያፈርሰዋል። ለጥቅም የሚባለው ያፈርሰዋል። ቆንጅዬ ልጅ ናት ዴዚ፣ ቆንጅዬ ልጅ ናት። ጥሩ በስርዓት ያደገች ልጅ ናት። ጨዋ ልጅ ናት። ስለዚህ ዴዚ ትልቅ ሴትዮ ሆና ቢሆን ኖሮ ያ ለጥቅም ምናምን የሚባለው አለ። አሁን በምታዩት ግን የጥቅም ጉዳይ አለ። ስለዚህ እባካችሁ ይህንን ነገር እያስተዋልን ብናደርገው ጥሩ ነው። አንዳንዶቻችሁ ሰክራችሁ ገብታችሁ የምትሰጡት አስተያየት ይገርመኛል። ሰክራችሁ አትግቡ ሶሻል ሚዲያ ላይ። ምን ነው የሆነ ደግሞ አስሬ አዶናይ እያለም ይጽፋል። አዶናይ ህፃናትን ይዞ የሚዞረው ነገር እንዴት አየው? በጣም አሪፍ ነው፣ በርታ፣ ህፃናቶች ይበረታቱ እላለሁ። አለቀ። እና አሮጊት ይዞ ይዙር ነው ዶማ
አሮጊት ይዞ ሄደ። ታዳጊዎችን ነው ወደ ቁም ነገር የምታደርሰው። እና መቋሚያ የያዙትን ይዞ ይዞር እቃቅ ሌላስ ከሀዘን ወጥተን ደግሞ ትንሽ ወደ ሌላ ብናወራ ደስ ይለኛል። በኢትዮጵያ ኤኒዌይስ በኢትዮጵያ ቲክታከሮች ወይም ፌመስ ሰዎች አንዳቸውም በሊሙዚን ሲቀበሉ አይቻላቅ። ልድገመው፣ ይህን ነገር እንተውና ወደ ሌላ እንሄድ። አንዳቸውም ሰውምዬ እንዴት ነች? ታንኪዩ። አንዳቸውም በሊሙዚን ተደርድሮ አበባ ተደርጎ ልክ እንደ ውጭ ሀገር አምባሳደር ሲቀበሉ አይቻላቅ። ጃኒ ትችያለሽ፣ ምንም ማድረግ አይቻልም። ምን ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ናናናና ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ፣ እንመለሳለን በአንቺ ጉዳይ። ጃንዬ እንመለሳለን። ናግባ ዘግበኝ። እውነት ነው። ቆይ ኧረ ገብቼ ልኝ። ነይ ሰውምዬ፣ ነይ ሰውሚ ጓደኛዬ ናት። ነይ ግቢ። ወይ ቪዲዮን ሊዮ ወይኔ ይኸው መጣች። ዮኒዬ ድካም እኮ ነው የምታደርገኝ። መቼ ሰውሚሻ አትይኝ። ዮኒዬ እንዴት ነህ አባቴ? ደህና ነሽ ወይ እናቱ? አለሁልህ ነፍሴ ያለሁልህ። ጥብስ ሲሳይ ዝም ትይኛለሽ እንዴ? አይ ነው ጥብስ የሆነና በቀደም ፍርፍር እያልኩ እየሳኩ ነበር። አባቴ ይዞ ላፋ ለመሰለኝ ሰውየው በቃ ሳቅ ነው የደከምኩት ታውቃለህ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ስትል የሆነ እዛ ላይ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም። ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ። ቆራ አለኝ እንትኗ። እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሆን? ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ይመቸው አመጣታለሁ። ይመች ብዙን ግጥም ሲያደርግ ላሽናል እንደ እናትዬ ያጣፍጠው እንግዲህ። እሺ እናት ልቀመመው። እሺ እናት ኧረ ልዘግባችሁ ቤተሰብ ከሚኒሶታ። ቆይ ሴትዮ አለች። ቆይ ከሚኒሶታ ያገባች ሴት ያገባችውን ነው ከሚኒሶታ አምፍሮም ሚኒሶታ ብላ የሄደች እና እኔ በቃ ሸሚዞኝ እንትን ብያል ነበር። ከዛ ይሄ ነገር አልተመቸኝም አላልኳችሁ? ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን
ለብልቧት ሄደ። ይመቻ አባት ይመቻ። አንተ ወጣት ነህ፣ ሰርተህ ትቀየርበታለህ። 16 ሚሊዮን ልክ ነው። ሰርተህ ትቀይራለህ። እውነት ጥሩ ነው። ላኩልኝ የእሷን ፔጅ ቤተሰብ የእሷን ፔጅ ላኩልኝ። ላኩልኝ ቤተሰብ ለሌሎቻችሁ ትምህርት ይሆናል። ፌዴራል እየፈለገው ነው። የት አለ? ላኩልኝ አንድ የእሷን ቪዲዮ ባካችሁ። የት አለ? ላኩልኝ። እየፈለግኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር። ድሬ ምንድን ነው ያለ? አፈቀርኩት ብሎ የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻባል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎ አርገችኝ እንዴ? ሮዝ ዳውድ ኦኬ፣ ሮዛ ዳውድ ኦኬ። ሮዛ ከድር አገኘዋል። ኧረ ለቅሶ ላለሁ እያለቀሰች ነው ቤተሰብ። ሆነ ተከናወነ። እኔ ተዉ፣ ሶሻል ሚዲያ ላይ ተዉ፣ እኔ ስሙ ተዉ፣ ነቢይ ነኝ ተዉ። አሁን ሳላለቅስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብል አልሰማ ብላችኋል። ሳላለቅስ ነው እምነግራችሁ። ሶሻል ሚዲያ ላይ ፎንቃችሁን ይዛችሁ የመጣችሁ ሰዎች፣ ፍቅር ይታወቅልን ያላችሁ ሰዎች፣ ልቡኮ ይኸው እየተፈለገ ነው። ጀለስ ፍቅሩ አድርጎበት 16 ሚሊዮን ቅሙ እግሬ አውጪ ላይ እኔ አላልኩም ቤተሰብ እኔ አላልኩም።
እኔ አሉ ነው የሰማው ነው። እና እባካችሁ ሶሻል ሚዲያ ላይ ፎንቃ ምናምን ባትጫወቱ ደስ ይለኛል። ፍቅራችሁ ፕራይቬት፣ ፍቅር ፕራይቬት። በእውነቴ ፍቅር ፕራይቬት ነው። ፍቅርን ብዙ ጊዜ ይዘው እዚህ ከመጡ ያው መፍረሱ አይቀርም፣ ጥቅምም የለው። በጣም ደባሪ ነው እውነት። ፍቅር ፕራይቬት ነው። የፍቅር ላይ ትሬንድ እንሰራለን ምናምን፣ ብዙዎቹ ፌል አድርገዋል። እኔ አሁንም አሌክስ እና እንትናን የምምለው ዴይዚ ሶሻል ሚዲያ ላይ ፍቅራችሁን እንትን ባታሉ ጥሩ ነው። ሶሻል ሚዲያ ላይ ባታወጡ በቃ አለቀ። የራሳችሁን ላይፍ ኖሩ። ሶሻል ሚዲያ ከባድ ቀላል አይደለም። ትዳር በግድንግዱ ይፈርስበታል። ሶሻል ሚዲያ በጣም ይፈርስበታል፣ በጣም ይጠፋበታል። ሶሻል ሚዲያ ቀላል አይደለም። ስለዚህ የፕራይቬት ላይፋችሁን እዚህ ካመጣችሁ ይናዳል። ያልተናደ ነገር የለም። አይቻለሁ፣ ብዙ አይተናል። ግን አበሻ ድንጋይ ነው። ለምንድን ነው የሚያስመጡት? እኔ የምነግራችሁ ሌላውን እናስቀናለን ብለው ምንም ሌላ በላይ ከሚመጣ ነገር ዩቲዩብ ቢሆን ትሰራላችሁ። ዩቲዩብ ቢሆን ገንዘብ አለው። ቲክታክ ከምትመጡ በትሬንድ ቪዲዮ ዩቲዩብ ብትሄዱ ጥሩ ገንዘብ አለው። ቪው ካለ እሉሻ እንዴት ነሽ? ቪው አለው ዩቲዩብ ላይ ከታየላችሁ። የቲክታክ ላይክ ምንም ገንዘብ የለው፣ ምንም ገንዘብ የለው። እውነቱን ልንገራችሁ፣ ብዙ ጊዜ ችግራችሁ እሱ ነው። ሀበሻ ጋር የላይክ ጥማት ገንዘብ የሚመስላቸው ብዙ ሰዎች አሉ። ወዬ በእውነት የላይክ ጥማት የደፋቸው ሰዎች አሉ። ካደረገው አላውቅም አሉ ነው ያልኩት። በኋላ ደግሞ ዮኒ ማኛ አለ እንዳትሉ። ብዙ ሶሻል ሚዲያ ላይ እንደዛ የሚያደርጋቸው የላይክ ጥማት ስለሆነ እሱ ነገር ቢቀር ላይክ ገንዘብ አይሆን። እኔ ቡዳ ነኝ። ከላይክ ቻፓውን ወደዋለሁ። ላይክ ዜሮ ሆኖ ቻፓ $5 ካለ አውልቴክ እሱ ከ1 ሚሊዮን ላይክ ከ2 ሚሊዮን ላይክ $100 መርጣለሁ። ደነዝ ግን ላይክ ቫይራል እንዲወጣለት ይከፍላል። እኔ በብዛት አሁን ቲክታከሮች ቫይራል እንዲወጣላቸው ይከፍላል። ቲክታክ ደግሞ ደስ የሚል እሱን ስለለመደ ምን ያደርጋል? ቪውን ይቀንሰዋል ቪውን። ከዛ ለምደሻላ ክሊክ ታደርጋለህ እንደለመደብህ። ስትከፍል ከፍ ያደርግልሃል። ትንሽ ከጨመርክ ደግሞ ይህን ሰጣለሁ ይላል። እሺ ትላለህ፣ ትጨምራለህ፣ ይወጣል። ስለዚህ 100,000 ላይክ ምናምን አለው ማለት ገንዘብ ማለት አይደለም። ብዙ ሰው መሀይም ስለሆነ ይሸወዳል። አብዛኛው አበሻ የሶሻል ሚዲያ አጠቃቀም ስለማያነብ 200,000 ላይክ ቢኖር 300,000 1 ሚሊዮን ላይክ ቢኖር ገንዘብ አይሆን። ደግሜ ልንገርህ፣ 1 ሚሊዮን ላይክ ቢኖር ገንዘብ አይደለም። ላይክ ነው፣ ምንም ገንዘብ አይደለም። ምን ዋጋ አለው? ለአፈር መስኮት የለው። ያ ነው። ስለዚህ ብዙዎቻችሁ ሉዝ የምታደርጉት ተመቶብኛል፣ ቪዲዮ የለኝም ምናምን የሚሉ መክፈል አስለምዳችሁ ቲክታክህን መክፈል ስታቆም ቪው ይመታል። ምክንያቱም አስለምደዋል። ቲክታክን እየከፈልች ቫይራል አስደረገሻል፣ ቫይራል አስደርጋል። አልከፍልም አልክ ቲክታክን። ቲክታክ ደግሞ በአናት ተተከል ይላል። ሲምፕል ዛ ኢትስ ኦል ቢዝነስ። ስለዚህ እንዲሁ ቫይራል ከወጣላችሁ ደስ ይላል፣ አሪፍ ነው፣ ትወጣላችሁ። እያደገም ቲክታካችሁ ይሄዳል። ደግሞ
ላይክ የሚያስደርግልን በማያውቁ ዜጎች ነው። ቋንቋዬን የማያውቀው ላይክ አረጋ አላረገ በአናቱ ይተከል። አልሰማኝም። ምን ያደርግልኛል? ቲክታክ የሚልክልህ በሌሎች ዜጎች ላይ ከተደረገልህ በሰራው ነገር ወደውት አይደለም። ቲክታክ ሳያስበው ልኮላቸው ነው ላይክ ያደረጉት። እና ብዙ ጊዜ ብታስተውሉ ጥሩ ነው። ጥሩ ነው። በተለይ አበሻ ፉክክር ይወዳል። ፉክክር በጣም ይወዳል። ከራሱ ህዝብ ጋር ከሌላው ዜጋ ጋር አይደለም የሚፎካከረው አበሻ። እኔ እውነትም ሊሆን ይችላል ውሸት፣ ይሄን ነገር ተነገረኝ። ሲኦል አበሻ በሙሉ ሞልቶ አንድ አበሻ ቅዱስ ገብርኤል ይዞት ይመጣል። ቅዱስ ገብርኤል ይዞት ይመጣና ወደ ሲኦል ሊያስገባው ሲል ሀበሻ በሙሉ ሞልቷል። ሂደን እዛ ሞልቶ ምን ላይ ልታስቀምጠው ነው? ሞልተናል እያለ ይቀውጠዋል። ከዛ ቢላቸው ቢሰራቸው በፍጹም እንዴ በጣም ኃጢአተኛ ነው፣ የረከሰ ሰው ነው፣ ለእግዚአብሔር የሚታዘዝ አልነበረም፣ ሲኦል መግባት አለበት ብሎ ቅዱስ ገብርኤል ይከራከራል። በፍጹም ሞልቷል፣ ምንም ቦታ የለም እያለ ሀበሻ ቀወጠው። ቢል ቢሰራም ቢያሉት አይ በቃ ለዛ ከሆነ ወደ ገነት ልመልሰው ብሎ ወደ ገነት ሊወስደው ሲል አረው ይበቃናል፣ ጠጋ በለዋል። ይበቃናል፣ አምጣው። አበሻ እንደሚል እርግጠኛ ነኝ። ይበቃናል፣ አምጣው። ሲኦል አስገቡት። የእኛ ሰው በሁለት ነገር አይቀና። አበሻ የማይቀናው ሁለት ነገር እነግርሃለሁ። አንደኛ እድሜ ስትበልጠው አበሻ ቀንቶ አያውቅም። በፍጹም እኔ ታላቅ ነኝ ተባብሎ አይጣላም። በፍጹም አበሻ የማይጣላበት ፋሲል ከነማ በፍጹም እኔ እበልጣለሁ በእድሜ ታላቅ ነኝ ብሎ አይጣላም አበሻ። ሁለተኛ በሞት አይቀናም። ጠላት ራሱ ምን ውስጡን እንደሚከነክነው አላውቅም። ጠላት ይመጣና ይቀብርሃል። በሞትና በእድሜ የማይቀና ቢኖር አበሻ። ደስ የሚል ማንነት አለ። ብራንድ የሆነ ማንም የማይወስድብን ወርቅ የሆነ ቅናታ። በፍጹም የማይቀና በእድሜ ብለጠው ድብ እንበል አይቀና። ከዛ ውጭ አትመቸው። ሌላ በበሽታ አይቀና። እንደዚህ አይነት ነገሮች አሉ በአበሻ። እንደው ሶሳይቲው ለመቀየር ብዙ ቢሞከርም የሚሆን ነገር አይደለም። ተዋህዶናል። በደንብ ነው በደንብ የምንወደው ነው። ሌላው አይደለ አበሻ ላይ ነው። አዎ ይሄ እውነት። አሁን አሜሪካን ሀገር እድሜያቸውን ሴቶቹ አይደብቁም። እግዚአብሔር ምስክር። የአሜሪካን ሀገር ሴት እድሜ አትደብቅም። ነጮች የአሜሪካ ዜጎች በፍጹም እድሜ አይደብቁም። ሴሌብሬት ሲያደርጉ እዚህ ጋር ራሱ መጥተው እድሜያቸውን ጨምረው ነው ሴሌብሬት የሚያደርጉት። ኢስማ በርዝዴይ ብለው ኬኩ ላይ እድሜውን አስቀምጠው ነው ሴሌብሬት የሚያደርጉት። እናትሽ ወልዳሻለች አበሻ ሴት፣ እድሜሽን ዱቅ አድርገሽ አክብሪያት። ወንዱ ራሱ ይዋሻል። አንተማመንማ። ትክክለኛ እድሜዋን ብታከብርም አንቀበለው። ለምን? ውሸት ስለለመድን አንድ ሴት መጣ እውነተኛ እድሜዋን ብታረገው
አበሻ ጨምሮ ነው 10 ይጨምራል ብታረገው። ስለዚህ ለውጥ የለው። ለውጥ የለው። የእኔ እድሜ ለመዋሸት እንኳን አይመችም። ወደፊት ለማየት ያብቃችሁ። ዮኒ ማኛ አብረን እዚሁ አይደለም የምንቀጥለው። 60 ስገባ አታምኑኝም። 60 ነኝ ስል እራሱ አታምኑኝም። ለምን ልጅ እየመሰልኩ ነው የሚሄደው። እኔ ደም የሚያፈላ እድሜ ነው የኔ የማደርገው። ራሴን በጣም ጠብቃለሁ። 60 ገብቼ እንዲህ ያየኝ አንድ ፍሬ ልጅ እየመሰልኩ ነው የሚሄደው። አጨልላለሁ። እኔ ብቻ ነኝ በእድሜ የማከራከረ በኢትዮጵያ ታሪክ በወንዶች በእድሜ የማጨልለው። መድኃኔዓለም ምስክሬ ዮኒ ማኛ ይባላል። ያድርሰን። እኔ አላረጅም። ያድርሰን። 60 ላይ 70 ላይ ቅብርር ብዬ እንደዚህ ቼኔን እያደረኩ ፈታ እያልኩኝ ታየኛለህ። አንተ አርጅተህ አታምነኝም። ከዛ ባሳየ መታወቂያ ባሳየ አታምነኝም። ምናምን አታምነኝ። እንደዛ ነው ማድረጋችሁ። በቃ አጨልልሃለሁ። እንዲያውም ሌላው የሚከራከረው እኮ አረ ከዚህ ትበልጣለህ እድሜ ተብሎ ነው። እኔን የምትከራከረኝ አትሞላም ተብዬ ነው። እኔን የምትከራከረኝ 60 አትሞላም ብለህ ነው። ያድርሰን። 12 ዓመት ነው የቀረች ለ60። 12 ዓመት ላይ እንገናኝ። 60 ላይ እንደዚሁ እንዳለው ከዚህ ራሱ ትንሽ ልጅ እመስላለሁ። ከዚህ ራሱ ትንሽ አንሳለሁ። 60 ላይ ትሰማኛለህ? 60 ላይ ከዚህ ራሱ ትንሽ አንሳለሁ። እንዳትናደድ። አይዞህ አንተ ታረጃለሽ። እናንተ ቋቋ በሉ። አጠገባችሁ አብረን ያሳለፍናቸው ጀለሶቼን ይዤ ቁጭ። አዎ፣ ስለዚህ ራሳችሁን ጠብቁ። ራሳችሁን ጠብቁ ነው የምለው። አዎ፣ የሚያስረጀው መጠጥ ነው። እውነቱን ልንገራችሁ፣ መጠጥና ጫት፣ ሺሻ ምናምን ዝርግፍ ነው የሚያደርገ። መብታችሁ ነው። ተዝናኑ፣ ጠጡ። ጠጡ፣ መብታችሁ ነው። ያዝናናል፣ ግን ያቆረፍዳል። እኔ ልጆኜ ፋዘርን ሳይሆን ሁሌ ትልቅ ሰው ነበር። ሁሌ ፋዘሬን ሳየው ሁሌ ትልቅ ሰው። የእኛ አባቶችን ከልጅነታችን ስናውቃቸው ትልቅ ሰውዬ ናቸው። የእኛ ጀኔሬሽን ደግሞ ልጅ ያው አብረን ስንሄድ ልጅ አትመስልም። ይሄ ነው ጨዋታው። ራስን መጠበቅ ጥሩ ነው። ከ80 ዓመት ወደ 25 ዓመት ወጣትነት የተቀየርክ ብቸኛ ሰው ነህ። ትክክል። ትልቁ ልምከራችሁ፣ ሌላ ሚስጥር፣ ስትረስ ባናቱ ይተካል። ትልቁ ሀበሻን የሚደፋው የሚያስረጀው ነገር ስትረስ ነው። ምን እንዲህ ሳላደርግ እንዲህ ሳልፈጥር እንደዚህ ሳይሆንልኝ እንደዚህ ሳላደርግላቸው እንደዚህ ሳልሆን ባናት ተተከል አልልም። ምክንያቱም እነሱ ለእኔ እንደዛ አያስቡልኝም። ማንም ለምንድን ነው እኔ እንደዛ የማስበው? ፎዋት እንዲህ ሳላረግ በዚህ ወጥቶ በዚህ ወርዶ እንትና እንዲበልጦኝ እነንትና እንደዚህ ሆነው እነንትና ሁን ምን አገባኝ? አጅስ ሊቭ ማይ ላይፍ። አብዛኛው አበሻ የሚገለው ስትረስ ከሌላው ጋር ራሱን እያነጻጸረ እብድ እያለ ነው። ትክክል። ይህን ሻየ ክፋትም ቅናትም ያንጨረጭሯል። ኤግዛክትሊ። መኖር ያለበት ከቻልክ ማድረግ፣ ካልቻልክ አለቀ። የእኔ የህይወት ፕሪንሲፕል
ያ ከቻልኩ ማድረግ አደርጋለሁ፣ ካልቻልኩ አልቻልኩ። በዚህ አናቴን ናላይን አላዞርም። የአብዛኛው አበሻ ችግር ይሄ ነው። የአብዛኛው አበሻ ችግር ይሄን ሳላረግ የሌላውን ያህል እንትና ሀገር ቤት ፎቅ ሰራ። አሁን እኩል የማዳም ቅመም ሆነሽ እንትና ፎቅ ሰራች ቢባል የማዳም ቅመም አይደለችም እናቱ። አለቀ። መልሶ አንቺ ጋር ቤተሰብ አልተረዳኝም፣ ሳይረዳኝ ነው። አሜሪካን መጥቶ እንደዚህ ከፈተ። ተምሯል፣ እውቀት አለው፣ ድርጅት አለው። ምንድን ነው ያደረገው? አሜሪካን ሀገር በፋራም በአራዳም ቻፓውን ይዞ ሊሆን ይችላል። ኦኬ ግድ ፎር ሂም። የእሱ የኔ ህይወት አይደለም። ሰርቶም የተቀየረ አለ፣ አጭበርብሮ የተቀየረ አለ። ይህ ፓርት ላይፍ። ስለዚህ ሌላውን ኮምፔር እያደረግን ነው ብዙ ጊዜ ህይወታችንን ያበላሸ ነው። ብዙ ሰው ስትረስ ውስጥ የገባው በዛ ነው። አንድ ነገር ምናልባት ሊጠቅማችሁ ይችላል። ይችን ሪከርድ አድርጓት። አንድ ቀን ይጠቅማችኋል ይህ ምክር። ዮኒ ማኛም ሆነ እዚህ ውስጥ ያላችሁ 1400 ሰው እኛ ብንሞት ቤተሰብ መኖሩን አያውቁም። ሁላችንም ብንሞት እኛ እኮ እያሰብን ነው፣ እንዲህ ብናደርግላቸው፣ እንዲህ ብንሆን፣ እንዲህ ብንሞት መኖራቸውን አያውቁም። ይህን ካወቃችሁ ራሳችሁን ጠብቁ። እኔም ብሞት እማዬ መኖሯን አታውቁም፣ ልጆቼ መኖራቸውን አያውቁም፣ ሚስቴ መኖሯን ማንም መኖሩን አያውቁም። አከተመ። ስለዚህ ሌላው መኖሩን የማያውቅሙበት ላይፍ ላይ አላሽቋልጥም፣ አላሽቃብጥም። እኔም እኖረዋለሁ። የምችለውን ከቻልኩ አግዛለሁ፣ ካልቻልኩ አልቻልኩ። ምክንያቱም ብኖርም ባልኖርም ያ ሰው መኖሩን አያውቁም። ስለዚህ ብዙ ጊዜ ችግሩ ይሄ ነው። ሀበሻው የሚጎዳው ራሱን ምን እያደረገ ነው? ኦ ማይ ጋድ! አሁን ቤተሰቦች እንዳለ የስደተኛው ጭንቅላት ይሄ ነው። ናላ የሚያዞረው የስደተኛው ጭንቅላት ቤተሰቦች ምን በሉ፣ ምን ጠጡ፣ ምን ሆኑ። የስደተኛ 100% ናላው የሚዞሩ በዚህ ነው። ይሄ በዚህ ያበደ ማንነት አለ ጭንቅላት ውስጥ ተዘብዝፎ እንደዚህ የሚደቁስ ያ ላይፍ ነው። መተሳሰቡ መተባበሩ ጥሩ ነው። አንተ ግን እዚህ ናላ እየዞረ ለማንም አላረግም። ናላ የዞሮ ኖበዲ ነን ነው ማወራ። አይሆንም። እኔ ስሞት ለሚረሱኝ፣ እኔ ስሞት ምንም ለማይመስል ከ3 ቀን ለቅሶ በኋላ ትዝ ለማልላቸው ነው። ማድረግ ያለብን ታረጋለህ። ካልቻልክ እና ያንን ነው በብዛትም ብለው። ስለዚህ አበሻው የስደተኛው ትልቁ ድክመት እኛ ከሌለን መኖር እንደሚችሉ እነግርሃለሁ። ቤተሰብ ኖርንም አልኖርንም ቤተሰብ መኖሩን አያውቁም። ተግባባን? ስለዚህ ይሄን ጭንቅላት ውስጥ ካስቀመጥክ ትንሽ ውስጥህ ይረጋጋል፣ ውስጥሽ ይረጋጋል። ትንሽ ውስጥሽ ይረጋጋል። እኛ ኖርንም አልኖርንም መኖር አያውቁም። ቸገረን የሚሉ ቤተሰቦች መኖር አያውቁም። በቃ ስለዚህ የስደተኛው የሚያሳዝነኝ ፓርቲ ይሄ ነው። አዊስ ሳምታይምስ ምን አለ ቤተሰብ መጥቶ እኔ እዛ በሆንኩ እላለሁ። እግዚአብሔር ምስክሬ። አዊሽ እነሱ እዚህ መጥተው እኔ እዛ እየጨቀጨቁ ብር ላክ እንዲህ አድርግ እያልኩኝ ብኖር ምን አለ። ቀላሉ ላይ ፍሱ በጣም ምን የመሰለ ቀላል ህይወት። አንተ ኢትዮጵያ ሆነ ላክ እንጂ እንዲጎደለ እንጂ እያልኩ በቃ
መኖር በጣም ቀላል እና ስደት ያለው በብዛት እግዚአብሔርን እናመሰግናለን። ቢያንስ ተጧሪ አይደለንም። ቢያንስ ገባ ብዙ ነገር ከቤተሰብ ጠባቂ አይደለንም። ከኛ ይጠብቃሉ እንጂ እሱ ቴንክፉል ነን። ግን እዚህ የምትለፋውን ማንም ሊያይል አይችልም። እዚህ የተወሰነ ሰዓት ስላወራን ሁሉ ነገር በዚህ የሚከናወን የሚመስላቸው ብዙ ሰዎች አሉ። ሁሉ ነገር በቃ እና አይዞኝ ስደተኛ የሆናችሁ ወንድምና እህቶቼ እግዚአብሔር ይጠብቃችሁ፣ ክፉአችሁን ቤተሰብ አይስማው፣ በረከቱን እግዚአብሔር ይስጣችሁ። እውነቴን ነው። በርቱ በርቱ፣ ግን አትሳቀቁ፣ አትሳቀቁ፣ አትሳቀቁ። አደራ አትሳቀቁ፣ አትሳቀቁ። ያ መላክ ግዴታ፣ ምን ማድረግ ግዴታ፣ ሁሉ ነገር ግዴታ የሚመስልባችሁ ሰዎች አላችሁ። ስታዘገዩ ራሱ ገንዘቡን እንዴት እንደሚመናቀሩባችሁ አንዳንዶቹ ይገርመኛል። ብሩ ሰምታይምስ አይሳካላችሁ። ብሩን እንኳን አዘግይታችሁ ስልኩ እንዴት እንደሚያመነጫጭቋችሁ በገዛ ገንዘባችሁ ተመነጫጭቃችሁ። ትንሽ ቀን አልፏል ወይ ዘግይቷል። እናንተ ስራ እየተዳፋችሁ እኮ ነው። አፈር እየበላችሁ እኮ ነው። በዛ ተመነጫጭቀውላ ብር ትሰጣለህ። እና አደራ አደራ ራሳችሁን ጠብቁ። ማንም የለንም እዚህ አንድ ነገር ብንሆን ማንም የለንም። እንደው እግዚአብሔር ስለጠበቀን እና ያ የሚገርመው ደግሞ የሚከፈላችሁን ቀን ራሱ ያውቁታል። የሚከፈላችሁ ቀን ያውቁታል። መዝግበውታል። ተመዝግቦላል እንደ ደሞዝ ከፋይ። እንደ ደሞዝ ከፋይ እንዴ! በዚህ አይደል የሚከፈልሽ? ምን ነው? ለምን ትዘገያለህ? እኔ እኮ ስንት ሂሳብ አለ እዚህ፣ ስንት ነገር አለብኝ። ጉድ እኮ ነው። እዚህ አይፎን 17 ሳይኖረው ወንድምና እህቱ ኢትዮጵያ አይፎን 17 አለው ላክልኝ ትባላል። አንዳንዴም የእኛ ብልግና ነው። እዚህ የእኛም ብልግና አለበት በእውነት። እዚህ እኛ አይፎን 17 ሳንይዝ እነሱ አይፎን 17 ይዘዋል ልከላቸው። የእኛም ብልግና አንዳንዴ የምናበዛው ነገር አለ። ትንሽ ከበድ ይላል። ለማንኛውም እግዚአብሔር ይሁነን ነው የምለው። ከባድ ኬዝ ነው። ቶሚጃ ታዝቀያለህ። ኑሩልኝ። ለማንኛውም መሄድን ነው የምለው። በርቱ። ሰላማችሁ ይብዛ። መልካም ጊዜ